ውድ የቻናላችን ተከታታዮች ሰላም ብያለሁ። ለወራት በታላቅ ጉጉት ሲጠበቅ የነበረው የ2017 ዓመተ ምህረት የ12ኛ ክፍል ሀገራዊ ፈተና ውጤት መስከረም 4 ቀን 2018 ዓመተ ምህረት በትምህርት ሚኒስቴር በኩል ይፋ እንደተደረገ ይታወቃል። በትምህርት ሚኒስቴር መግለጫ ላይ ዘንድሮ በሪሚዲያል ወደ ግቢ የሚገቡ ተማሪዎች ቁጥር በእጅጉ እንደሚቀንስና ብዙም ተስፋ እንዳያደርጉ በጣም አሳሳቢ መግለጫ እንደሰጠ የሚታወስ ሲሆን በዚህ ቪዲዮ በዘንድሮ ዓመት በሪሚዲያል ወደ ግቢ ለመግባት የማለፊያ ወይም የመቁረጫ ነጥብ ስንት ሊሆን እንደሚችል ባለፉት ዓመታት ከነበረው የሪሚዲያል መግቢያ የመቁረጫ ነጥብ እንዲሁም ደግሞ አሁን ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከሰጡት መግለጫና ጥቆማ አንፃር እንዲሁም ደግሞ ሌሎችንም አሁን ላይ እየወጡ ያሉ መረጃዎችን ጨምረን የግድ ማወቅ ያለባችሁን ወሳኝ መረጃዎች በዚህ ቪዲዮ የምሰጣችሁ ይሆናል። የእናንተን ማስተያየት ከዚህ ቪዲዮ በታች እንዲጽፉና እንድንወያይበት ጋብዛለሁ። ከየት አካባቢ እንደሆናችሁም ኮሜንት ላይ ጻፉልኝ። በዘንድሮ ዓመት በሪሚዲያል ወደ ግቢ ለመግባት የማለፊያ ወይም የመቁረጫ ነጥብ ስንት ሊሆን እንደሚችል ከማየታችን በፊት ሪሚዲያል ምን እንደሆነና የሪሚዲያል የትምህርት አሰጣጥ ባጭሩ ስናይ የሪሚዲያል ወይም የማካካሻ ትምህርት አንድ ተማሪ ወደ ዩኒቨርሲቲ በመግባት በሬጉላር የአንደኛ ዓመት ፍሬሽማን ኮርስ ለመውሰድ የሚያስችለውን የዩኒቨርሲቲ መግቢያ ውጤት ማምጣት ካልቻለ ወይም ደግሞ የኢንትራንስ ውጤቱ ከ50 በታች ከሆነ ከዚህ በፊት 11ኛና 12ኛ ክፍል የወሰዳቸውን የተመረጡ ኮርሶች ብቻ በተወሰኑ ወራቶች ውስጥ እንደ ማካካሻ ተምሮና ተፈትኖ ውጤቱ አሁንም ከግማሽ በላይ ከሆነለት ወደ አንደኛ ዓመት የሚያልፍበት ባለፉት 3 ዓመታት በአዋጅ ስራ ላይ የዋለ የሀገሪቱ የትምህርት ሚኒስቴር መመሪያ ነው። የዩኒቨርሲቲ መግቢያ ውጤት 50% እንዲሆን ተግባራዊ የተደረገው ከ2015 ዓመተ ምህረት ጀምሮ እንደሆነ ይታወቃል። በዚያን ዓመት ማለትም በ2014 ዓመተ ምህረት የትምህርት ዘመን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስደው በ2015 ዓመተ ምህረት በሪሚዲያል ፕሮግራም ወደ ዩኒቨርሲቲ ለመግባት የተቀመጠው የመቁረጫ ነጥብ ለወንዶችም ለሴቶችም የኢንትራንስ ውጤታቸው ከ50% በታች ሆኖ ነገር ግን ከ30% በላይ ከሆነ በግል በክፍያ ወይም ደግሞ በመንግስት ወጫቸው ተሸፍኖ ተማሪዎቹ በፈለጉት መንገድ ግቢ ገብተው እንዲማሩ ተፈቅዶላቸው ነበር ማለት ነው። ከዚህ ላይ ግን የግድ ማወቅ ያለባቸው ነገር በመንግስት ሙሉ ወጫቸው ተሸፍኖ በሪሚዲያል በመንግስት ዩኒቨርሲቲዎች ገብተው ለመማር የተፈቀደላቸው ከዚህ ስክሪን ላይ የምታዩትን የመቁረጫ ነጥብ ማምጣት የቻሉ ተማሪዎች ብቻ ነበሩ ማለት ነው። በዚህ ዓመት ማለትም በ2018 ዓመተ ምህረት ሊሆን ስለሚችለው የሪሚዲያል ዩኒቨርሲቲ መግቢያ ውጤት ከማየታችን በፊት በባለፈው ዓመት ማለትም በ2016 የትምህርት ዘመን የ12ኛ ክፍል ማጠቃለያ አገር አቀፍ ፈተና ወስደው በ2017 ዓመተ ምህረት በሪሚዲያል ፕሮግራም ወደ ዩኒቨርሲቲ ለመግባት የተቀመጠውን የመቁረጫ ነጥብ በሚመለከት ትምህርት ሚኒስቴር ሰጥቶት የነበረው መግለጫ ማየት በጣም አስፈላጊ ነው ማለት ነው። መግለጫውን ባጭሩ ላንብብላችሁ። በጣም ብዙ ተማሪዎችን ስለሚያወዛግብ በደንብ ልታዳምጡት ይገባል። ትምህርት ሚኒስቴር በ2016 የትምህርት ዘመን የ12ኛ ክፍል ማጠቃለያ አገር አቀፍ ፈተና ወስደው 50% ከዚያ በላይ ያመጡትን አነስተኛ የሆነ የተማሪዎች ቁጥር ከግምት ውስጥ በማስገባት ውጤት መቀነስ በትምህርት ዘርፉና በአጠቃላይ በሀገር ላይ ሊያስከትል የሚችለውን ማህበራዊ፣ ስነልቦናዊና ኢኮኖሚያዊ ቀውስ እንዲሁም ደግሞ ተዛማጅ ችግሮችን ከግምት ውስጥ በማስገባት የማካካሻ ትምህርት ወይም ደግሞ ሪሚዲያል ፕሮግራም በተመረጡ የትምህርት አይነቶችና ይዘቶቻቸው ላይ በማስተማርና የመመዘኛ ፈተና በመስጠት ምዘናውን የሚያልፉ ተማሪዎች ትምህርታቸውን በመደበኛ ፕሮግራም እንዲቀጥሉ መወሰኑ ይታወቃል ይላል። በመሆኑም የ2017 የትምህርት ዘመን የመንግስት ዩኒቨርሲቲዎችን በተፈጥሮ ሳይንስና ማህበራዊ ሳይንስ የትምህርት መስኮች ያላቸውን የቅበላ አቅምን ግንዛቤ ውስጥ በማስገባት የአቅም ማሻሻያ ፕሮግራም ወይም ደግሞ ሪሚዲያል ፕሮግራም የመግቢያ ነጥብ መወሰን አስፈላጊ በመሆኑ ፈተናውን የወሰዱና ከ50% በታች ያስመዘገቡ ነገር ግን ከዚህ በታች የተዘረዘሩትን የሚያሟሉ ተማሪዎች የሪሚዲያል ፕሮግራም ተጠቃሚዎች ይሆናሉ ይላል ማለት ነው በመግለጫው። አንደኛ፣ በሁሉም አማራጮች በግልና በመንግስት ተቋማት የሪሚዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነት ብዛት 31% ከመቶና ከዚያ በላይ የተቆረጠ መሆኑን። ሁለተኛ፣ ከላይ በተራ ቁጥር አንድ የተገለጸው እንደተጠበቀ ሆኖ በመንግስት ተቋማት ወይም ወጫቸው በመንግስት ተሸፍኖ የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የሚከተሉትን መቁረጫ ነጥቦች ያሟሉ ብቻ ይሆናሉ ሲል መግለጫ አውጥቷል ማለት ነው። እንግዲህ በዚህ መመሪያ መሰረት ማወቅ ያለብን ሁለት አይነት የሪሚዲያል ተማሪዎች አሉ ማለት ነው። የመጀመሪያዎቹ ውጤታቸው ከ50% በታች ሆኖ በመንግስት ዩኒቨርሲቲዎች ተመዝግበው በነፃ እንዲማሩ የሚፈቀድላቸው ናቸው። ሁለተኛዎቹ ደግሞ ውጤታቸው ከ50% በታች ሆኖ ነገር ግን በመንግስት ዩኒቨርሲቲዎች ተመዝግበው በነፃ እንዲማሩ ያልተፈቀደላቸው ተማሪዎች ናቸው። ከዚህ ዓመት በፊት እንዳየነው ሁሉ ለሪሚዲያል መግቢያ ሁለት አይነት ውጤት ነው ማለት ነው የሚለቀቀው። ይሄም በደንብ ለይተን ልናውቅ ይገባል ማለት ነው። ይሄን
ቁጥራዊ መረጃውን ስናየው ደግሞ በባለፈው ዓመት ማለትም በ2016 የትምህርት ዘመን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስደው በ2017 ዓ.ም የትምህርት ዘመን በሪሚዲያል ፕሮግራም ወደ ዩኒቨርሲቲ ለመግባት የተቀመጠውን የመቁረጫ ነጥብ ስናይ ደግሞ ለወንዶችም ለሴቶችም የኢንትራንስ ውጤታቸው ከ50% በታች ሆኖ ነገር ግን ከ31% በላይ ከሆነ በግል በክፍያ ወይም ደግሞ በመንግስት ወጫቸው ተሸፍኖ ተማሪዎቹ በፈለጉት መንገድ ግቢ ገብተው እንዲማሩ ተፈቅዶላቸው ነበር ማለት። እዚህ ላይ ግን የግድ ማወቅ ያለባቸው ነገር በመንግስት ሙሉ ወጫቸው ተሸፍኖ በሪሚዲያል በመንግስት ዩኒቨርሲቲዎች ገብታችሁ ለመማር ከዚህ ስክሪን ላይ የምታዩትን የመቁረጫ ነጥብ ልታመጡ የግድ ይገባል ማለት ነው። ይህም የመቁረጫ ነጥብ ጾታና አንዳንድ ነገሮችን ታሳቢ ያደረገ ነው። ለምሳሌ ለተፈጥሮና ማህበራዊ ሳይንስ ወንድ ተማሪዎች ከ600 ተፈትነው ውጤታቸው ከ34% ወይም 204 እና በላይ ያስመዘገቡ ተማሪዎች ብቻ ናቸው በመንግስት ወጫቸው ተሸፍኖ በመንግስት ዩኒቨርሲቲዎች እንዲማሩ የተፈቀደላቸው ማለት ነው። ለተፈጥሮና ማህበራዊ ሳይንስ ሴት ተማሪዎች ደግሞ ከ600 ተፈትነው ውጤታቸው ከ32% ወይም 192 እና በላይ ያስመዘገቡ ተማሪዎች ብቻ ናቸው በመንግስት ወጫቸው ተሸፍኖ በመንግስት ዩኒቨርሲቲዎች እንዲማሩ ተፈቅዶላቸው የነበረው ማለት ነው። ከዚህ ሰንጠረዥ ላይ እንደምታዩት እንግዲህ የታዳጊ ክልሎች ለወንዶችና ለአካል ጉዳተኞች ማህበረሰብ የተፈጥሮ ሳይንስ ወንድ ተማሪዎች በመንግስት ወጫቸው ተሸፍኖ በመንግስት ዩኒቨርሲቲዎች እንዲማሩ የተፈቀደላቸው ከ600 ተፈትነው ውጤታቸው 192 እና በላይ ያስመዘገቡ ተማሪዎች ብቻ ናቸው ማለት ነው። ከዚህ ላይ ግን የግድ ማወቅ ያለብን ውጤታቸው ከ31% በላይ ሆኖላቸው ነገር ግን ከነዚህ የመቁረጫ ነጥቦች በታች የሆነባቸው ተማሪዎች ሪሚዲያል ለመማር ብቁ ቢሆንም ቀጥታ በመንግስት ወጫቸው ተሸፍኖ ግቢ ገብተው እንዲማሩ አልተፈቀደላቸውም ነበር ማለት ነው። እነዚህ ተማሪዎች ግቢዎች በሚያወጡት የክፍያ መስፈርት መሰረት እየከፈሉ እንዲማሩ ግን ተፈቅዶላቸዋል ማለት ነው። በእርግጥ በዚህ የሪሚዲያል አጠቃላይ የትምህርት አሰጣጡና ምዘና ዙሪያ ይህን ቪዲዮ ሲጨርሱ ሌላ አጭር ቪዲዮ ኮሜንት ላይ ስለማስቀምጥላችሁ ገብታችሁ ማየት የምትችሉ ይሆናል ማለት ነው። ወደ ዘንድሮ 2018 ዓ.ም የሪሚዲያል መግቢያ ውጤት ስንመጣ ደግሞ ከነዚህ ዓመታት ፍጹም የተለየ የመግቢያ ውጤት እንደሚጠበቅ የትምህርት ሚኒስትሩ ማሳወቁ ይታወሳል። እንግዲህ ፕሮፌሰር ብርሃኑ በሰጡት መግለጫ መሰረት ዘንድሮ በሪሚዲያል ወደ ግቢ የሚገቡ ተማሪዎች ውጤታቸው ከ40 እስከ 50% እንዲሆን ሐሳብ ቀርቦ ለማስፈጸም ውይይት ላይ እንደሆኑ መግለጫ ሰጥተዋል ማለት ነው። እንግዲህ እንደሚታወቀው ወደ ግቢ የሚገቡ ተማሪዎችን ቁጥር ለመወሰን የሀገሪቱ የኢኮኖሚና የፖለቲካ ሁኔታ እንዲሁም የግቢዎች የመቀበል አቅምና የትምህርት ሚኒስቴር እቅድ መሰረት ይወሰናል ማለት ነው። ስለሆነም ዘንድሮ በሪሚዲያል ወደ ግቢ ለመግባት የሚያስችለውን የመግቢያ መቁረጫ ነጥብ ለመገመት በጣም አስቸጋሪ ያደርገዋል። ከዚህ በተጨማሪም የትምህርት ሚኒስቴር ከ40 እስከ 50% ስላመጡ ተማሪዎች ብዛት ምንም ያለው ነገር ባለመኖሩ እንዲሁም ደግሞ ከባለፈው ዓመት የተሻለ ቁጥር ያላቸው ተማሪዎች ከ50% በላይ ስላመጡ የሪሚዲያል መግቢያ ውጤቱን ለመገመት ከባድ ያደርገዋል ማለት ነው። ነገር ግን አሁን ላይ ያሉትን እንዲሁም ደግሞ ከዚህ በፊት የነበሩትን መረጃዎች ታሳቢ በማድረግ ዘንድሮ ወጪዎቻቸው በመንግስት ተሸፍኖ በሪሚዲያል ወደ ግቢ የሚገቡ ተማሪዎች የመቁረጫ ነጥብ ምናልባትም ከ30ዎቹ አጋማሽ በላይ የመሆን እድሉ ከፍተኛ ይመስላል። ነገር ግን ወጪዎቻቸውን ራሳቸው ችለው በሪሚዲያል በክፍያ ወደ ግቢ የሚገቡ ተማሪዎች የመቁረጫ ነጥብ ከዚህ በፊት እንደነበረው ሁሉ ተቀራራቢ ውጤት የመሆን እድሉ በጣም ሰፊ ነው። ይሁን እንጂ እስካሁን ድረስ የትምህርት ሚኒስቴር የዘንድሮውን የሪሚዲያል መግቢያ የመቁረጫ ነጥቡን በግልጽ አላሳወቀም። እንግዲህ እናንተም ያላችሁን አስተያየት ኮሜንት ላይ ጻፉልን፣ እንወያይበታለን። የትምህርት ሚኒስቴር የሪሚዲያል መግቢያ የመቁረጫ ነጥቡን ሲያሳውቅ በዚሁ ቻናል ላይ የምናሳውቃችሁ ይሆናል። መረጃዎችን ስንለቅ ቀድሞ ኖቲፊኬሽን ደርሳችሁ ይሄን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። ኮሜንት ላይ ደግሞ በጣም ጠቃሚ ቪዲዮ ሊንክ ስለምናስቀምጥ ገብታችሁ እንድትመለከቱት እናሳስባለን። መልካም ጊዜ